ትላንት የተለየውን ማንቸስተር ዩናይትድ በኦልድ ትራፎርድ ተመልክተናል። ማንቸስተር ሲቲን እንዳይሆን አድርጎ ማሸነፍ ችሏል። በዋንጫ ፉክክሩ ላይ ትልቅ ነጥብ ያስጣለ ጨዋታ ነበር ለማንቸስተር ሲቲ። ማንቸስተር ዩናይትድ የትናንትናውን ጨዋታ በተመለከተም ከጨዋታው በኋላ ተንታኞች ምን አሉ? በዛሬው ቪዲዮችን ላይ በዝርዝር የምንመለከተው ጉዳይ ነው። ስለ ጨዋታውም የተነሱ የሚነሱ ሀሳቦች አሉ፣ እየነገርናችሁ እንቆያለን። አርሰናል መጠቀም ያለበት እድል አምልጦታል፣ ነጥብ ጥሏል። ወደ ሲቲ ግራውንድ አምርቶ ከኖቲንጋም ፎረስት ጋር ተጫውቶ ነበረ። ያልተጠበቀ ውጤት ነበረ ለሚኬል አርቴታ ቡድን። በስፋት እየተመለከትነው እንቆያለን። ቸልሲ፣ ሊቨርፑል ትናንትና ጨዋታዎቻቸውን አድርገው ነበረ። የምንመለከተው ጉዳይ ነው። ቼልሲ ተጫዋቾቹ በህመም ሆነው ያሸነፉት አስፈላጊ 3 ነጥብ የተመዘገበበት ጨዋታ ነው። አሁን የቶፕ 4 ፉክክሩ በቻምፒየንስ ሊግ ቦታን ይዞ ለማጠናቀቅም እንደሚደረገው ሂደት በጣም በጥሩ መንገድ እየቀጠለ ይመስላል። እየተመለከትነው የምንቆየው ሌላኛው ጉዳይ ነው። የዝውውር ጉዳዮችን ይዘናል። ከማንቸስተር ዩናይትድ ጋር በተያዘ በተደጋጋሚ ከክለቡ ለመውሰድ ሌሎች ክለቦች ጥያቄ ያቀረቡለት አንድ ተጫዋች አለ። እሱን እንነግራችኋለን። ቸልሲ ቤት ሊያመጣ ስለሚፈልገው ተከላካይና ስላለበት ፉክክርም እያነሳን እንቆያለን። የአፍሪካ ዋንጫ ፍጻሜ ዛሬ ምሽት በራባት ይደረጋል። እየተመለከትነው እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ አድርጉ። ብዙዎቻችሁ ሰብስክራይብ ታደርጉ እየተመለከታችሁ ትገኛላችሁ። ሰብስክራይብ አድርጉ። ቪዲዮቻችን ብዙ ሰው ጋር እንዲደርስ ደግሞ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ትናንትና የእናንተ ግምቶች በርከት ብለው መጥተዋል። በስፋት እናነሷለን የእናንተን ግምቶች ወደ በኋላ ላይ። ነገር ግን አሁን ከጨዋታዎቹ ጀምረን አንዳንድ ሀሳቦችን እናነሳለን። ትናንትና በኦልድ ትራፎርድ የተደረገውን ጨዋታ አንስተን የምንጀምረው በጣም የሚገርም አዝናኝ ጨዋታ ነበረ። ለደጋፊዎችም ለገለልተኛ ተመልካችም ለሁሉም በጣም የሚያዝናና ጨዋታ በኦልድ ትራፎርድ በማይክል ካሪክ የመጀመሪያ ጨዋታ ተመልክተናል። ብሪያን ምቤሞ 65ኛው ደቂቃ ላይ፣ ዶርጉ 76ኛው ደቂቃ ላይ 2 ግቦችን አስቆጥሮ ማንቸስተር ዩናይትድ 2-0 በሆነ ውጤት ጨዋታውን አሸንፏል። ጨዋታው ግን ከዛም የበለጡ ነገሮች ነበሩት። በተደጋጋሚ ማንቸስተር ዩናይትድ ግብ የተሻረበት፣ ከዛም በበለጠ ጃንሉጂ ዶናሩማ በጣም የሚያስፈልጉ ኳሶችን ማንቸስተር ሲቲን በጨዋታው ላይ ለማቆየት እያዳነበት ነበረ ብሎ መናገር በትክክል ይቻላል። 32 በመቶ የኳስ ቁጥጥር፣ ነገር ግን 7 ኦን ታርጌት ሙከራዎችን ማንቸስተር ዩናይትድ ሞክሯል። 6 ትልልቅ ቢግ ቻንሶችን ደግሞ ክሬት አድርጓል። በኤክስፔክትድ ጎል በጣም ፍጹም የበላይነት ነበሩና የኳስ ቁጥጥር ብቻ አስፈላጊ እንዳልሆነ ማንሳት ይቻላል። ከትናንትና ጨዋታ በኋላ ማንቸስተር ዩናይትድ በአውሮፓ ትልልቅ ቡድኖች መካከል ብዙ ቻንስ ክሬትድ ላይ የት ደረጃ ላይ ይቀመጣል ብለን ብንመለከት ከፕሪሚየር ሊጉ ቀዳሚ ነው። ከማንቸስተር ሲቲም ከአርሰናልም ከሊቨርፑልም ከቼልሲም በልጦ የሚቀመጥ ቡድን ነው። ሪያል ማድሪድ፣ ኢንተር ሚላን፣ ባርሰሎና፣ ማንቸስተር ዩናይትድ፣ ባየር ሙኒክ ብሎ 5 ቡድኖች ናቸው ከላይ የሚቀመጡት። ከሪያል ማድሪድ ከኢንተርና ከባርሰሎና ቀጥሎ 259 ቻንሶችን ክሬት በማድረግ በዚህኛው የያዝነው ውድድር ዘመን ቀዳሚው ቡድን ነው። አሰልጣኝ ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ ማንቸስተር ሲቲ ከ13 ጨዋታ በኋላ ነው በሁሉም ውድድሮች ላይ ለመጀመሪያ ጊዜ የተሸነፈው። ፔፕ ምንድን ነው ያለው? ጨዋታው ሲጠናቀቅ ዚያድ ሳምቲንግ ዊድድንት ሃቭ ብሎ እኛ የሌለን የሆነ ነገር አላቸው ብሎ ነበር የተናገረውና ያንንም ተመልክተናል። ከጨዋታው አስቀድሞ አንዳንድ ሰዎች አስተያየታቸውን ሲሰጡ ነበረ። በተለይ ደግሞ ከዚህ በፊትም የሚነሳ ንጽጽር አለ። የማንቸስተር ዩናይትድ የቀድሞ ተጫዋቾች የቀድሞ ትልልቅ ቡድኖች ላይ የምናውቃቸው ተንታኞችም ጭምር በሆነ ወቅት ላይ የሰጡት ሀሳብ መካከል ሊሳንድሮ ማርቲኔዝ ሃርሊንግ ብራውት ሃላንድ ትናንትና ማንስቼላችሁ ነበር። ተሸክሞት ይሮጣል ሊሳንድሮ ማርቲኔዝን ሲሉ ነበረ። ነገር ግን ሃላንድን በጣም ዶሚኔት አድርጎ በሚያስገርም ብቃት ሃሪ ማጓየርና ሊሳንድሮ ማርቲኔዝ በጣም በጥሩ መንገድ ጨዋታውን ለማንቸስተር ዩናይትድ በክሊንሺት አጠናቋል። በትናንትናው ጨዋታ ላይ አንድም ተጫዋች በድሪብል አላለፈውም። ሊሳንድሮ ማርቲኔዝን በጣም የሚገርም ብቃትን ያሳየበት ጨዋታ ነው። ስለ ሪያን ሸርኪ ማንሳት ይቻላል። 2025 ላይ ሪያን ሸርኪ የተናገረው ነገር አለ። በተለይ ካነሳቸው ጉዳዮች መካከል ለማንቸስተር ደርቢ በጣም እየጠበቅኩ ነው፣ ማንቸስተር ዩናይትድን ለመግደል እየጠበቅኩ እገኛለሁ ሲል ነበር። ምክንያቱም ሊዮን እያለ በሊዮን የነበረው ጨዋታ እናስታውሳለን። ማንቸስተር ዩናይትድ ሊዮንን ጥሎ
ወደ ዩሮፓ ሊጉ ቀጣይ ዙር ያለፈበትና ወደ ፋይናል የደረሰበት የውድድር ጊዜ ላይ እነሳሳለን። በሩበን አሞሪም የባለፈው የውድድር ዘመን ቆይታ ላይ በዛ ወቅት ላይ ሪያን ቸርኪን በተመለከተ ሲነሱ ከነበሩ ጉዳዮች መካከል ለዚህ የማንቸስተር ደርቢ ጨዋታ ዝግጁ እንደነበረ ሲናገር ነበር። ነገር ግን ከዛ ሁሉ በላይ ብዙ ነገሮች መነሳት ይችላሉ። ትናንትና ከስቴዲየም ሲወጣ በኦልድ ትራፎርድ በደጋፊዎች ሲሳቅበት ሲዘባበቱበት ነበረ በአስገራሚ ሁኔታ። አንድ ጥያቄ ግን ለማንቸስተር ዩናይትድ ደጋፊዎች ማቅረብ እወዳለሁ። ትናንትና በማንቸስተር ዩናይትድ በኩል ማጥቃቱን የገረማችሁ ወይስ ደግሞ መከላከሉ የሚለውን እስቲ መከላከሉ ላይ የትኛው ነው ለማንቸስተር ዩናይትድ አስገራሚ ብቃት የታየበት ብላችሁ የምታስቡት? እስቲ መልክቶቻችሁን ላኩልን። ከጋሪ ኔቭል ጋር በተያያዘ አንድ ነገር ዌቪንግ ኮንዲሽንድ ብለዋል። አንድ ነገር እንድናምን ተገደን ነበረ። ማንቸስተር ዩናይትድ በማንቸስተር ዩናይትድ መንገድ መጫወት የሚቻል እንዳልሆነ በማንቸስተር ዩናይትድ በድሮ መንገድ መጫወት እንደማይቻል እንድናምንም ተገደን ነበር። ነገር ግን ትናንትና መጫወት እንደምንችል የተመለከትንበት ነው ሲል ሀሳቡን ሰጥቷል። እሱ ብቻ አይደለም። ጆን ቴሪም ለምሳሌ አስገራሚ አስተያየት ሲሰጥ ተመልክቼዋለሁ። ጆን ቴሪ ምንድን ያለው በቤቱ ኳሱን እየተመለከተ ነበረ። ጨዋታው እንደተጠናቀቀ ቪዲዮን አበራ። ከዛ በኋላ በቀጥታ የለቀቀው ምስል አንድ ነገር እየተናገረ ተመልክቻለሁ። ጆን ቴሪ የቀድሞ የቼልሲ የእንግሊዝ ብሔራዊ ቡድን ተጫዋች፣ የቼልሲ አምበል፣ ፕሪሚየር ሊጉን ቻምፒየንስ ሊግን ያሸነፈ ድንቅ ተጫዋች ነውና ምስክርነቱን ሲሰጥ ነበረ። ምን አይነት ፐርፎርማንስ ነው ብሎ ለማንቸስተር ዩናይትድ። ከዛ በተጨማሪ አታክ፣ ቀጥታ ማጥቃት ብቻ ፍሪ ነው። ሁሉም ነገር ክፍት የሆነ ጨዋታ ነበረ። በጣም ፈጣን ከፊት ያሉ ተጫዋቾች ፈጣን የነበሩበትና የኦልድ ማንቸስተር ዩናይትድ ነው የጥንቱ ማንቸስተር ዩናይትድን የሚያስታውስ ነውና ካሪክ እንደዚህ አይነት እድል ማግኘቱም በጣም ደስታ የሚፈጥር ነው የሚል አስተያየቱን ሰጥቷል። ማንቸስተር ዩናይትድ እና ካሪክን በተመለከተ ከዚህ በፊት በጊዜ አሰልጣኝነት 3 ጨዋታዎችን አድርጓል ስንል ነበር። እነዚህ 3 ጨዋታዎች የተደረጉት አንደኛው ከሚኬል አርቴታ ጋር ነበረው ትራፎርድ ላይ 3-2 በሆነ ውጤት ማንቸስተር ዩናይትድ ያሸነፈበት፣ ወደ ስታንፈርድ ብሪጅ ሄዶ ከቶማስ ቱዌል ጋር ባቸው ውጤት ያጠናቀቀበትና የኡናይ ኤምሪን ቡድን ገጥሞ ከሜዳው ውጪ በቻምፒየንስ ሊግ ቪያሪያልን ያሸነፈበት፣ አሁን ደግሞ በሜዳው ፔፕ ጋርዲዮላን አሸንፏል። ስለዚህ እነዚህን ስሞች ብቻ መመልከት የማይኬል ካሪክን ኳሊቲዎች በደንብ ሊነግረን የሚችል ነው። ፔፕ ጋርዲዮላ፣ ሚኬል አርቴታ፣ ቶማስ ቱዌል፣ ኡናይ ኤምሪን እነዚህ 4 አሰልጣኞች ጋር በማንቸስተር ዩናይትድ አሰልጣኝነቱ ተጫውቶ ከአንዳቸውም ጋር አልተሸነፈም። 3ቱን አሸንፏል። ከቶማስ ቱዌል ጋር ብቻ ባቸው ውጤት ያጠናቀቀው ጨዋታ የሚጠቀስ ነው። እድል የነበረው የማንቸስተር ዩናይትድን ዋና ቡድን መምራት ማሰልጠን እድል የነበረው ወይም ይፋዊ መንገድ ቅጥሩ ከተጠናቀቀ በኋላ የመጀመሪያ ልምዱን የመራው ረቡዕ ዕለት ነበር። ለቅዳሜ ጨዋታ በዚህ መንገድ ቡድኑን እያዘጋጃል ተብሎ አልተጠበቀም ነበረ። የቡድኑ ስትራክቸር በጣም የሚገርም ነበረ። በኦልድ ትራፎርድ ያሉ ደጋፊዎችም አድናቆታቸውን ፍቅራቸውን በደንብ እያሳዩበት ነበር። የሚገርም ፐርፎርማንስ ነበረ በማንቸስተር ዩናይትድ በኩል የተመለከትነው። ጨዋታው እንዲሁ በጠቅላላው ሲታይ በጣም አዝናኝ ነበረ። አሁን ነገሩን ስንመለከተው ሰደንሊ እንደው በድንገት የአጨዋወት መንገዱ የተቀየረ ታክቲካል አቀራረቡ ወይም ደግሞ የፕሌይንግ ስታይሉ በማይክል ካሪክ የተቀየረ ሳይሆን አንዳንድ አሬንጅ ያደረጋቸው ነገሮች በቡድኑ ኦቨርናይት ለውጥ ያመጡበት እንደነበረ ተመልክተናል። ጨዋታው ለዛ ምስክር ነው። በተለይ ደግሞ በድሬሲንግ ሩሙ መልበሻ ቤቱን መቆጣጠር እንደሚችል ለምሳሌ ከጨዋታውም በኋላ የማንቸስተር ዩናይትድ ተጫዋቾች ሄደው ካሪክን ሲያቅፉት የነበረው ሙመንትን በደንብ አስተውላችኋል ብዬ አስባለሁ። ትናንትና 2-0 ነው የተጠናቀቀው። በቡድኑ በኩል የአማድ ዲያሎን እንዲሁም የግብ ሙከራዎችን ስንመለከት የግቡ ቋሚዎች አግዳሚዎች የመለሷቸው 2 ኳሶች ነበሩ። ዶናሩማ በጣም ምናልባት ማንቸስተር ሲቲ ቢያሸንፍ እንደዚህ አይነት ብቃት በቡድኑ ውስጥ የሱ ለዋንጫ ግስጋሴ በጣም አስተዋጽኦ ነበረው ማንቸስተር ሲቲ ቢያሸንፍ ኖሮ። ነገር ግን ዶናሩማ እንደ ዶናሩማ ብቃት ማንቸስተር ሲቲ ማሸነፍ ነበረበት። የማንቸስተር ዩናይትድ የበላይነት ሆኖ ያንን ተመልክተናል። 3 ከጨዋታ ውጪ ተብለው የተሻሩ ኳሶች ነበሩ። አጠቃላይ ማንቸስተር ዩናይትድ በጣም በሚገርም ማጥቃት በሚገርም ብቃት የተጫወተበትና ቢያንስ
4-5 ግቦችን ማስቆጠር የነበረበት ጨዋታ ነው። እንዲሁ ስንቆጥረው 7 ግቦችን እንኳን መቅጠር እንችላለን። 3 የተሻሩ ኳሶች፣ 2 የተቆጠሩ ግቦች፣ ከዛ በተጨማሪ 2 ደግሞ በዚህ በአንግሎች ወይም የግቡ አግዳሚና ቋሚ የመለሷቸው ኳሶችን መጥቀስ ይቻላል። በማንቸስተር ዩናይትድ በኩል በሚገርም የማጥቃት እንቅስቃሴ ጨዋታውን ያደረገበት ነበር። ነገር ግን እዚህ ጋር መነሳት ያለበት ነገር ማጥቃቱ ትኩረት መሰጠት አለበት። ነገር ግን ለክሬዲት ዲፌንሲቭሊ ለነበረው ነገር ክሬዲት መስጠት ያስፈልጋል። ለምሳሌ ከሃርሊንግ ብራውት ሃላንድ፣ ከፊል ፎደን፣ ከሪያን ሸርኪ፣ ከአንቶን ሰሜኒዮ እንዲሁም ደግሞ ከጀርሚ ዶኩ ጋር በተቃራኒ ተጫውቶ ማንቸስተር ዩናይትድ አንድም ኦን ታርጌት ሙከራ አላስተናገደም። እደግመዋለሁ፣ አንድም ኦን ታርጌት ሙከራ አላስተናገደም። ባለፉት 5 ዓመታት ምርጥ የነበረው የማንቸስተር ሲቲ አጥቂዎችን በሙሉ መቆጣጠር የቻለበት ነው። በዚህ ደረጃ የበላይነትን ወስዶ የተጠናቀቀ ጨዋታ መሆኑ በጣም በሚያስገርም ሁኔታ ኳሊቲዎቹን የማይከል ካሪክን ቀጣይ መንገድም ሊነግረን የሚችል ፍንጭ የሰጠ ጨዋታ ነበረ። 23 ጨዋታዎች ማንቸስተር ዩናይትድ አንድ ክሊንሺት ብቻ በያዝነው የውድድር ዘመን 24ኛው ጨዋታ መጣ፣ ሌላ ክሊንሺት ተመዘገበ። ስለዚህ በዚህ በፊት ካልነበሩ ነገሮች መካከል አንድ የዩናይትድ ዲኤንኤ መከላከልም ማጥቃትንም ያዋሃደ ቡድን የተመለከትንበት ነበረ። ብሩኖ ፈርናንዴዝ ከፔፕ ጋርዲዮላ ቡድን ጋር 6 ክሊር ካት ቻንሶችን መፍጠር የቻለ አንድ ለግብ የሆነ ኳስ አሲስት ማድረግ የቻለ የመጀመሪያው ተጫዋች ሆኗል። ፋይናል ሰርድ ላይ የነበረው ሙቭመንቶቹ ፖሴሽኖችን ኦን ሲያደርግ ኳሶችን ሲነጥቅ የነበረበት መንገድ በተደጋጋሚ በብሩኖ ፈርናንዴዝ በኩል የሚገርም ምሽትን ስለማሳለፉ በደንብ መናገር ይቻላል። 4 ክሮስ አድርጓል፣ 4 ታክሎችን አንድ አሲስት አድርጓል እና በጥሩ መንገድ በትናንትናው ጨዋታ ላይ ያበበውን ማንቸስተር ዩናይትድ በደንብ ተመልክተናል። በኤክስፔክትድ ጎል ከፔፕ ጋርዲዮላ ጋር ሲነጻጸር የማይክል ካሪክ ቡድን 3.8981 ኤክስፔክትድ ጎል ኤክስጂ አስመዝግቧል። የፔፕ ጋርዲዮላ ግማሽ 0.5 እንኳን የሚሞላ ኤክስፔክትድ ጎል ሳያስመዘግብ ጨዋታው ተጠናቋል። ለሁሉም በሚያስገርም ብቃት ማንቸስተር ዩናይትድ ያሸነፈበት ጨዋታ ነው። ፔፕ ጋርዲዮላ ቁጭቱን ሃርሊንግ ብራውት ሃላንድ፣ ጀርሚ ዶኩ ፊታቸው ላይ የሚነበበው ቁጭት በደንብ የሚያስታውቅ ነበረ። ትናንትና ከነበሩ ጨዋታዎች መካከል የቼልሲ ተጫዋቾች እንግዲህ በህመም ላይ ሆኖም ቢሆን ትናንትና 2-0 በሆነ ውጤት ብሬንትፎርድን አሸንፏል። ፔድሮ 6ኛው ደቂቃ ላይ፣ ኮል ፓልመር 76ኛው ደቂቃ ላይ በፍጹም ቅጣት ምት ግቦችን አስቆጥሮ ጨዋታ 2-0 በሆነ ውጤት ተጠናቋል። ለቼልሲ በጣም አስፈላጊ ውጤት ነበር ብሎ መናገር ይቻላል። ከጨዋታው ጋር በተያዘ ሊያም ሮዜናር ስለ ቡድናቸው አጠቃላይ ለምሳሌ 1-2 ተጫዋቾች ፍሉ ነበረ በቡድን ውስጥ በስኳድ ውስጥ 1-2 ተጫዋቾች ደግሞ እንግዲህ ደረታቸው ላይ ተነፋፈሳቸው ችግር እያለባቸው ነው የተጫወቱት። መጫወት ግድ ስለነበረባቸው ያንን ማን ነው ብላችሁ ብጠይቁኝ መናገር አልፈልግም፣ ነገር ግን ነገር የነበረበት ጨዋታ ነው በሚል ሊያም ሮዜነር ነገሩን ገልጾታል። ከዛ ውጪ ስለ ኤንዞ ፈርናንዴዝም ትናንትና ልደቱ ነበረ። በጣም የሚያስገርም ኳሊቲ ያለው ተጫዋች ነው ብለው ምስክርነታቸውን ሰጥተውለታል። ቸልሲ አስፈላጊ 3 ነጥብ ይዞ ወጥቷል። ጃኦ ፔድሮ በጣም ከባድ ጨዋታ ነበረ፣ ጥሩ አልተጫወትንም፣ ነገር ግን 3 ነጥብ አስፈላጊውም ነገር ክሊንሺት እና 3 ነጥብ ይዘን ወጥተናል፣ ጥሩ ስራ ሰርተናል ብዬ አስባለሁ ብሏል። ከሊየም ዴላፕ ጋር ስላለው ፉክክርም ተናግሮ ሁለታችንን ፊት ከሆንን እንደ ፉክክር የሚታይ ሲሆን ለቡድናችን አስተዋጽኦ ለማድረግ ወደ ሜዳ የምንገባበት ነው የሚል ነገር አንስቷል። ሊቨርፑል ባቻ ውጤት አጠናቋል። ፍሎሪያን ቨርስ 42ኛው ደቂቃ ላይ በጣም የሚገርም ግብ አስቆጥሮ ነበር። ኤድዋርድስ 65ኛው ደቂቃ ላይ በርንሌን አቻ አደረገና ለሊቨርፑል እንግዲህ 1 ነጥብ ይዞ ወጣበት ባቻ ውጤት የተጠናቀቀ ጨዋታ ሆኗል። ሊቨርፑል አንድ መጥፎ ታሪክ አስመዝግቧል። ከአዲስ አዳጊ ቡድኖች ጋር ከሶስቱም ጋር እንግዲህ አንድም ጨዋታ ማሸነፍ ያልቻለ የመጀመሪያው ሻምፒዮን ሆናል። ሻምፒዮን በሆነበት በቀጣይ ዓመት ማለት ነው። እንደዚህ አይነት ቁጥሮች ያሏቸው ቡድኖች የሉም። ከሰንደርላንድ ጋር 1-1 ከዛ በተጨማሪም በሜዳው የተደረጉ ጨዋታዎችን ነው እያነሱ ያሉት። በሜዳው ሶስቱንም አዲስ አዳጊ ቡድኖች ማሸነፍ ያልቻለ የመጀመሪያው ቡድን ሆኗል። ከሊድስ ጋር 0-0፣ ከበርንሌ ጋር ትናንትና 1-1 በሆነ ውጤት የተጠናቀቀ ጨዋታ ሆኗል። ባለፉት 10 ጨዋታዎች ሊቨርፑል አልተሸነፈም። ነገር ግን አለመሸነፍ ብቻ በቂ እንዳልሆነ የተመለከትንበት ነው። ሌሎችም ጨዋታዎች ነበሩ። ቶትናም ቶማስ ፍራንክም የመሰናበት ጫፍ ላይ ይገኛሉ። በጣም እየተቸገረ ባለው ዌስትሃም ዩናይትድ 2-0 ተሸንፏል። ክሪስታል ፓላስ 2-1 በሆነ ውጤት
በሰንደርላንድ የተሸነፈበት ውጤትም የሚጠቀስ ነው። የአርሰናልና የኖቲንጋም ፎረስትን ጨዋታ እንመልከት። በሲቲ ግራውንድ የተደረገው ጨዋታ ሲቲ ተሸንፎ ማንቸስተር ሲቲ ተሸንፎ አርሰናል ወደ ሜዳ ሲገባ ብዙ የአርሰናል ደጋፊዎች ሲጠብቁት የነበረው ውጤት አርሰናል ያሸንፋል የሚያስቆጭ አጋጣሚ ግን ሆኖ አልፏል። አርሰናል 0-0 ጨዋታውን አጠናቋል። ማሸነፍ አልቻለም። በጣም ጥሩ እድሎች አልነበሩም። በጣም ለግብ የቀረበ እንቅስቃሴ ያን ያክል ነበር ብሎ መናገር ይቻላልና ለሚኬል አርቴታ ቡድን ከዛ በተሻለ መንገድ ጨዋታውን መጠናቀቅ ነበረበት። እንደዚህ አይነት ጨዋታዎች ላይ ካፒታላይዝ ማድረግ የማይችል ከሆነ ለቡድኑ ቀጣይ ጉዞ ብዙ አዳጋሽ ነገሮችን መመልከት ይቻላል። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ያነሳቸው ጉዳዮች አሉ። ለምሳሌ ከአንድ ጨዋታ በኋላ ወደ ሌላ ጨዋታ በቀጥታ ነው የምንሄደው። በአራት ውድድሮች ላይ እየተወዳደርን እንገኛለን። ስለዚህ በእረፍት ሌሎች ነገሮችን ታክቲካል አጀስትመንቶችን የማድረግ ሌሎች እድሎች ያሉበት አይደለም። እንጫወታለን፣ ሪካቨር እናደርጋለን፣ እንጫወታለን፣ ሪካቨር እናደርጋለን፣ በቀጣይ ደግሞ እንጫወታለን። ስለዚህ ብዙ ጨዋታዎች አሉ። ነገር ግን በእንግሊዝ መጫወት ውበቱ ይሄ ነው የሚል አስተያየቱን ሰጥቷል። እስቲ የአርሰናል ደጋፊዎች በዚህ ወቅት ላይ ለሚኬል አርቴታ አንድ ምክር ጣል አድርጉ ብትባሉ የውድድር ዓመቱ ለመታደግ ዋንጫውን ለማሸነፍ አሁንም የ7 ነጥብ ልዩነት አለ ከማንቸስተር ሲቲ ጋር። አስቶን ቪላ ዛሬ ይጫወታል። ነገር ግን ለሚኬል አርቴታ እንዴት መገለጽ ይችላል? እንዴት ነው ነገሩ? ምን ምክር ጣል ታደርጋላችሁ? በተለይ በቀጣይ ጨዋታዎች ላይ መስተካከል ያለባቸው ነገሮች ካሉ እስቲ ሀሳቦቻችሁ ነገሩን። ከአርሰናል ጋር በተያዘ በተከታታይ ጨዋታዎች ላይ ያለፉት 4 ዓመታት ለተከታታዩ ላይ ጨዋታዎች ግብ ሳያስቆጥር የወጣ በት ሌላ ሶስተኛ ጨዋታ ነው የተመለከትነው። 2023 ላይ በብራይተን በሜዳው 3-0 ተሸነፈ። ከዛ በኋላ በፎረስት 1-0 በተከታታይ ሁለት ጨዋታዎችን ግብ ሳያስቆጥርበት የወጣበት ነውና በእነዚህ ሶስቱም አጋጣሚዎች ላይ ኖቲንጋም ፎረስት ነበረ። 2024/25 ላይ በዌስትሃም በሜዳው ኤምሬትስ 1-0 ተሸነፈ። ከዛ በኋላ ከፎረስት ጋር በሲቲ ግራውንድ 0-0 በሆነ ውጤት አጠናቀቀ። ባለፈው ዓመት አቻ የተለያየበት ጨዋታ ማለት ነው። 2025/26 ላይ ከሊቨርፑል ጋር ባቸው ውጤት 0-0 ከፎረስት ጋር 0-0 በተከታታይ ጨዋታዎች ላይ ግብ ሳያስቆጥር የወጣበት ባለፉት 4 ዓመታት ለሶስተኛ ጊዜ የሆነ ነው። ከዛ ውጪ የአርሰናል አጥቂዎች ግብ እያመረቱ ነው ወይ ብለን እንጠይቅ። ለምሳሌ በፕሪሚየር ሊግ ላይ ለመጨረሻ ጊዜ አንዳንድ ተጫዋቾች ግብ መችን ያስቆጠሩት ጋብሪኤል ጄሱስ የምንመለከት ከ3 ጨዋታዎች በፊት ትሮሳርድ 3 ጨዋታ፣ ቪክተር ዮኬሬሽ 5 ጨዋታ ተቆጥሯል። የኤቨርተን ጨዋታ ላይ ፍጹም ቅጣት ምት ግብ እንዳስቆጠረ ነው። ኤቨሬቺ 6 ጨዋታ፣ ሚኬል ሜሬኖ 7 ጨዋታ አልፎታል። በፕሪሚየር ሊግ ግብ ካስቆጠረ ቡካዮ ሳካ 8 ጨዋታ ተቆጥሯል። የኑኒ ማዱኬን ስንመለከት 13 ጨዋታዎች ተቆጥሯል በፕሪሚየር ሊግ ግብ ካስቆጠረ። ጋብሪኤል ማርቲኔሊ የምንመለከትም በተመሳሳይ 13 ጨዋታዎች ተቆጥሯል በፕሪሚየር ሊግ ላይ ግብ ካስቆጠረ። እንግዲህ በጣም ብዙ ርቀቶች እንዳሉ የሚያሳይ ነው። የእንግሊዝ ፕሪሚየር ሊግን አርሰናል በ50 ነጥቦች እየመራ ይገኛል። 22 ጨዋታዎች 26 ንጹህ ግቦች አሉት። ማንቸስተር ሲቲ 7 ነጥቦች ዝቅ ብሎ 24 ንጹህ ግቦች አሉት 43 ነጥቦችን ይዟል። አስቶን ቪላ በተመሳሳይ ዛሬ ይጫወታል። 21 ጨዋታዎችን ያደረገው ዛሬ ማሸነፍ የሚችል ከሆነ ነጥቡን 46 በማድረግ አርሰናል በ4 ነጥቦች ዝቅ ብሎ መቀመጥ ይችላል። ዛሬ የሚያደርገው ጨዋታ ይጠበቃል። ሊቨርፑል 36 ነጥቦችን ይዞ በደረጃ ሰንጠረዡ 4ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ 1 ነጥብ ዝቅ ብሎ 35 ነጥቦችን ይዞ በ5ኛ ደረጃ፣ ቼልሲ 6ኛ ደረጃ ላይ ይገኛል 34 ነጥቦችን ይዞ 34 35 36 ቼልሲ፣ ማንቸስተር ዩናይትድ እና ሊቨርፑል ከ6ኛ እስከ 4ኛ ደረጃ ያለውን ቦታ ይዘው ተቀምጧል። አሁን በጥሩ ደረጃ ላይ ማንቸስተር ዩናይትድም ቼልሲም ሊቨርፑልም እየተፎካከሩ እንዳለ መናገር ይቻላል። ዌስትሃም፣ በርንሌይ እና ሆልቭስ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። በቀጣይ በዋንጫ ፉክክር ላይ በጣም ትርጉም የሚኖራቸው ጨዋታዎች ይኖራሉ። ትናንትናም በዚህ ቪዲዮ ላይ በስፋት አንስተነዋል። በቀጣይ ማንቸስተር ሲቲ ከወልቭስ ይጫወታል። አርሰናል ከማንቸስተር ዩናይትድ፣ ከዛ አርሰናል ከሊድስ ዩናይትድ፣ ከሰንደርላንድ እንዲሁም ደግሞ ከብሬንትፎርድ። ማንቸስተር ሲቲ ስንመለከት ቶትናም፣ ሊቨርፑል ፉልሃምን ይገጥማል። በቀጣይ 3 ጨዋታዎች የሚደረጉ መርሃ ግብሮች ናቸው። ዛሬ ደግሞ አስቶን ቪላ ከኤቨርተን ጀምሮ ኒውካስትልን፣ ብሬንትፎርድን የሚገጥምበት ተከታታይ ጨዋታዎች ይጠበቃሉ። ለሁሉም እነዚህ ጨዋታዎች የሚጠቀሱ ናቸው። ከትናንትና መርሃ ግብር ጋር በተያዘ በስፔን ላ ሊጋ ኬሊያን ኤምባፔ ግብ አስቆጥሯል። ትናንትና ሪያል ማድሪድ የመጀመሪያ ድሉን በአዲሱ አሰልጣኝ ስር ያስመዘገበበት ነበረ። 2-0 በሆነ ውጤት ማሸነፍ ችሏል። ሌቫንቴን ያሸነፈበት ጨዋታ ነበረ። አሴንሲዮ ነው ሌላኛውን ግብ ያስቆጥረው። ከሪያል ማድሪድ ጋር በተያዘ ደግሞ የሚነሳው ሌላኛው ጉዳይ ኬሊያን ኤምባፔ
ግብ አስቆጥሯል ብያለሁ ትናንትና። በአንድ ፈረንሳይ ተጫዋች እንግዲህ በብዙ ግቦችን ካስቆጠሩ ስም ዝርዝሮች መካከል ከቲየሪ ሄንሪ እኩል ነበረ። 411 ግቦችን አስቆጥሮ የትናንትናው ግብ ከቲየሪ ሄንሪ በአንድ ግብ። ቲየሪ ሄንሪ 411 ግብ ነበረው። አሁን ኬሊያን ኤምባፔ 412። የካሪም ቤንዜማን የግብ መጠን ላይ ለመድረስ ግን ከመቶ በላይ ግቦች ያስፈልጉታል። ካሪም ቤንዜማ 513 ግቦችን ያስቆጠረ ተጫዋች ነው። አጫጭር የዝውውር ጉዳዮችን ደግሞ እንመልከት። ከዛ አስቀድሜ ግን የእናንተን ትናንትና የመጡ ግምቶች እንንሳ። በአርሰናል አሰላለፍ ከወጣ በኋላ ከዩናይትድ ስቴትስ እየተጻፈልን መልእክት ነበረ። ሲቲ 4-0 በሆነ ውጤት ዩናይትድን ያሸንፋል ብሎ የላከልን መልእክት ነበረ። ከዛ ውጪ ኳሜ የተባለ አድማጫችን በማንቸስተር ዩናይትድ በኩል ከሲቲ ጋር 2-2፣ አርሰናል 2-1፣ ፎረስትን ያሸንፋል፣ ሊቨርፑል 3-1፣ ቼልሲ 2-2 ያጠናግጋል ብሎ ነበረ። አራቱም ጨዋታዎች በትክክል አልተገመቱም። ሰይድ ዛሬ አርሰናል ይሸነፋል ብሎ ነበር፣ ነገር ግን ባቸው ውጤት ነው የተጠናቀቀው ከሳውዲ አረቢያ። ከልብ እናመሰግናለን። በተለይ ደግሞ ከደቡብ አፍሪካ ልጅ እኔ በማንቸስተር ዩናይትድ በኩል 3-2 ያሸንፋል ብሎ ግምቱን አስቀምጦ ነበር። ነጂብ ሰንገዶ ከኬንያ ከናይሮቢ የጻፈልን የቼልሲ ደጋፊ ነው። የዘውትር አድማጫችን ነው። ብሬንትፎርድ ቀለል ያለ ቡድን አይደለም፣ ሆኖም ቼልሲ የማሸነፍ እድል አለው፣ ሲቲ 3-2 ይሸነፋል የሚል ግምቱን አስቀምጦ ነበረ። አህመድ አንድ ከጅቡቲ የጻፈልን መልእክት አለ። የአርሰናል ደጋፊ ቢሆንም ዛሬ የማንቸስተር ዩናይትድ ደጋፊ ነኝ ብሎ ብዙ የአርሰናል ደጋፊዎች የማንቸስተር ዩናይትድን ጨዋታ ሲደግፉ ማንቸስተር ዩናይትድን ሲደግፉ ተመልክተናል። አህመድ ከልብ እናመሰግናለን። ከጅቡቲ የዘውትር አድማጫችን ነው። መሐመድ ሁሴን አርሰናል 2-0 ያሸንፋል ብሎ ነበር። ዩናይትድ 2-1፣ ሊቨርፑል 3-0፣ ቼልሲ 2-1 ያሸንፋል። ከእርጋ ጨፌ መሐመድ ሁሴን በትክክል ሁሉንም ጨዋታዎች በትክክል አላገኘም። የፋንታነሽ የተባለ ስም በትክክል ካነሳሁትን እንጂ አርሰናል ጉዳይ ጠይቆናል። በዛሬው ቪዲዮችን ላይ በስፋት አንስተናል። ኤርሚ ዩናይትድ ያሸንፋል ብዬ መናገር ትቻለሁ ብሎ ነበር። ነገር ግን ኤርሚ እንኳን ደስ አለ ልንለው እንወዳለን። ማንቸስተር ዩናይትድ አሸንፏል፣ ለማንቸስተር ዩናይትድ መልካም እድል ብሎ ነበረ። ማንቸስተር ዩናይትድ አሸንፏል። ቼልሲ 3-1 ያለን አድማጫችን ነበረ። በዛሬው ዕለት ሙሉ የአርሰናል ደጋፊዎች ቆመው ለእኔ ዩናይትድ ሲያጨበጭቡ እንደማየት ምንም የሚያስደስት ነገር የለም። ዩናይትድ ሲቲን 2-1 ያሸንፋል እመነኝ ብሎ ነበረ። መሐመድ አህመድ ከሳውዲ አረቢያ ጅዳ ከልብ እናመሰግናለን። ሌላኛው አሸ የተባለ አድማጫችን አርሰናል 3-1፣ ቼልሲ 2-1፣ ማንቸስተር ሲቲ 2-1፣ ሊቨርፑል 2-1 ብሎ ግምቱን ልኮ ነበረ። በትክክል የተገመተ ጨዋታ አልነበረም፣ ሳይጠበቅ ገና ነውና ብራንዱ ክለብ ማንቸስተር ዩናይትድ ያሸንፋል ብሎ ነበር መሐመድ ሰይድ። በጣም መሐመድ ሰይድ እንዳለው ሳይጠበቅ ማንቸስተር ዩናይትድ ብዙዎች ያቸው ውጤት ጠብቀው ነበር፣ የአርሰናል ደጋፊዎችም ጭምር። በዛ መንገድ ተጠናቋል። አሸ ከልብ እናመሰግናለን። ሁላችሁም ስለተሳትፏችሁ ከልብ እናመሰግናለን። ቀደም ያነሳሁላችሁን ጥያቄዎች መለስ ብላችሁ መልሱልን። ከሚኬል አርቴታ ጋር በተያዘ የአርሰናል ደጋፊዎች ምን ምክር አላችሁ? ማንቸስተር ዩናይትድ ትናንትና ማጥቃቱ ነው መከላከሉ ያስደመማችሁ በሚለው ጉዳይ ላይ ሀሳቦቻችሁ ላኩልን። አንድ ሁለት የዝውውር ጉዳዮችን ላንሳና አጠናቅቃለሁ። ነገ በአዳዲስ ጉዳዮች እንመለሳለን። አሰልጣኝ ፔፕ ጋርዲዮላ ከማርክ ጌይ ዝውውር ጋር በተያዘ የሕክምና ምርመራውን ዛሬ ያጠናቅቃል። ዝውውሩም ነገ ወይም ደግሞ ዛሬ ምሽት ይፋ የሚደረግ ጉዳይ ነው። ማንቸስተር ሲቲ 2-0 በዩናይትድ ከተሸነፈ በኋላ ጌይ ማርክ ጌይ 25 ዓመቱ ላይ ይገኛል። ሜዲካል ዛሬ እንዳለው ይጠበቃል። ፔፕ ግን ትናንትና ምንም በይፋ ከክለቡ የሰማሁት ነገር የለም። በተለይ ጠይቄያቸዋለሁ፣ ነገር ግን የነገሩኝ ነገር የለም። ቢነግሩኝ የነግራችሁ ነበረ ብሏል። በተለይ እነ ፈራን ሶሪያኖን፣ ኡጎ ቪቪያንን አይነት ባለሙያዎች አሉ፣ ከነሱ ጋር አውርቼ ነበር። ምንም የተለየ የነገሩኝ ነገር የለም ብሏል። በክሪስታል ፓላስ ቤት ግን እንግዲህ በጣም ትልቅ አዋራ አስነስቷል የማርክ ጌይ ጉዳይ። ምክንያቱም ደግሞ ማርክ ጌይ መልቀቅ የለበትም። አንበላችንን ነው እኮ እየሸጠን ያለ ነው። ጨዋታ ከማድረጋችን አንድ ቀን በፊት እንደዚህ ይደረጋል፣ በቦርዱ ተክደናል እያሉ ይገኛሉ። ኦሊቨር ግላስነር በውድድር ዓመቱ መጨረሻ ክለቡን እንደሚለቁ ይታወቃል። ብዙ እየተባለበት ይገኛል። ከዩናይትድ ጋር በተያዘ የማጉዌርን ጉዳይ በተመለከተ ብዙ ክለቦች በጥር የዝውውር መስኮት ኤሲ ሚላን፣ ኢንተር ሚላንን ጨምሮ ተጫዋቹ ለማስፈረም ጥያቄ አቅርበው በማይክል ካሪክ ባለፉት ቀናትም ውድቅ የተደረጉ ዝውውር ነው የሃሪ ማጉዌር ተብሎ ትናንትናም ለማንቸስተር ዩናይትድ ሲጫወት ተመልክተናል። በዚህ የጥር የዝውውር መስኮት ማንቸስተር ዩናይትድ ተጫዋቾችን መልቀቅ እንደማይፈልግ የሚያሳዩ ጉዳዮችን በስፋት እየተመለከትን እንገኛለን። ከቸልሲ ጋር በተያዘ የጀርሚ ዣኬት ጉዳይን
እየተባለበት ይገኛል። ተጫዋቹ በጥር ወደ ቼልሲ የመምጣት እድሉ እየሰፋ መጥቷል። ባየር ሙኒክም የተጫዋቹ ፈላጊ ነው። ነገር ግን ክረምት ላይ የሚቆይ ከሆነ የዓለም ዋንጫ ዓመት ነው፣ በርካታ ፉክክሮች ይኖሩበታል። እስከ 50 ሚሊዮን ዩሮ የሚገመት በጣም የሚገርም አርሰናል የገብርኤል ማጋሌሽ ተተኪ ማድረግ የሚፈልግ በጣም ፈጣን ከኳስ ጋር የተረጋጋ በጣም የሚገርም ኳሊቲዎች ያሉ ተጫዋች ነውና የጀርሚ ጃኬት ጉዳይ ብዙ እየተባለበት ይገኛል። ነገር ግን በዚህ በተጫዋቹ ዝውውር ጉዳይ ላይ ከተነሱ ሀሳቦች መካከል ቼልሲ የበለጠ እድሎች እንዳሉት እየተመለከትን እንገኛለን። ለሁሉም ክቡራትና ክቡራን ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አንስተናል። መልእክቶቻችሁን ጻፉልን። ቤስት ስፖርትን ሰብስክራይብ አድርጉ። በአዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ አበቃን። ጤና ይስጥልን።